ዛሬ ሚኪን በአካል ሄደን ልናገኘው ነው። ጤንነት ሁኔታው ምን ይመስላል የሚለውን እናያለን። በምን አይነት ሁኔታ ውስጥ ነው ያለው፣ ስለ ሕክምናስ ምን እያሰበ ነው፣ ከዛም ባለፈ ደግሞ መንፈሳዊ ትሪትመንት ያስፈልገዋልና ስለ ጸበል ሌላም ያሰበው ነገር ካለን ጠይቀዋለን። ሚኪ እንደዚህ አላውቀውም። እኔ ትንሽ ልጅ ነው ቢሆንም ከእድሜው በላይ እኛን ሲያበረታ ማቅ እኛ ተስፋ ስንቆርጥ ሊያበረታን የሚሞክር ልጅ ነው ሚኪ። ከብዙዎቻችን በእድሜ አነስ ያለ ነው ቢሆንም ግን ከእድሜው በላይ ለሰው ያለው ሀሳብ፣ ለሰው ያለው ጭንቀት የምናቀናቅዋለን ሚኪን። ያን ለሚያቅ ደግሞ ዛሬ የደረሰበት ነገር ይበልጥ ያንገበግበዋል። ምክንያቱም እነዛን መልካምነቶቹን ለሚያቅ በቅርብ ላየም ማለት ነውና ሚኪ ዛሬ ላይ በአንድ በኩል ያለው ሰውነቱ አልታዘዝም እያለው ያስቸገረው አይቻለውና ግራ እግሬ አልታዘዝ ብሎኛል። በግራ እግሬ መቆም አልችልም። ቆሜ መራመድ አልችልም። እግሬ አልታዘዝም ብሎ አቶ አምላክ አለ። ምንም አይሆንም። ዛሬ ሰውነቱ አልታዘዝ ቢለው ለጊዜው ነው፣ ጠላቶቹንም እንዲለይበት ለሱም እግዚአብሔር ያዘጋጀውን ክብር እንዲያይበት ነው። ለዘላለም እግሩ ተይዞ አይቀርም። ከዚህ እስከዚህ ምናምን ድረስ የሆነ ንዝር ውግት ያደረገኝ ንዝር ሲነዝር የለም እዚህ ጋር ምናምን ነገር ከጉልበት ዝቅ ብሎ ከዛ አላስረግጥም ይለኝ እዚህ ጋር ሳይሆን ይሄ በቃ ይሄ አሁን ስቆምበት የማይረግጠው በቃ ይሄ አይዝም እንደምትሰሰው ከድት ያደርጋል ነው ከዳሃል ነገር ነው ሊከዳኝ አይችልም። ይቅርታ የኔ አባት ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ብሎክ 7 አጣሁት። ከረጅም ቅድምም ጀምሮ እንትን እያለ እየፈለግን ነበር። እዚህ ተመሳሳይ ቁጥሮች 3 ቦታ አሉና አንደኛውን አልፋችሁታል። ኦኬ አሁን አልፈነዋል። ትንሽ መንገዱ አድካሚ ነበረ። አንዳንድ ቦታዎችን ተመሳሳይ ስለሆኑ ቤቱ አሰራሮቹ አድካሚ ነበር። ነገር ግን አሁን የደረስን ይመስለኛል። ቤት ያለውን ነገር ደግሞ እንግዲህ አብረን ገብተን ያለውን ነገር እናያለን። በምን አይነት ሁኔታ ውስጥ ነው ያለው፣ ጤንነቱ ምን ይመስላል የሚለውን እስቲ ውስጥ አብራችሁን ከኔ ጋር ገብታችሁ እንድታዩ ጋብዛችኋለሁ። ውድ ቤተሰቦች ብዙዎቻችሁ እንደተጨነቃችሁ አውቃለሁ። ስለሚኪ እንዳዘናችሁ እንዳሰባችሁ አውቃለሁ። ያንንም ምክንያት በማድረግ ነው ዛሬ ቤት ድረስ መጥቼ በምን አይነት ሁኔታ ውስጥ ነው ያለው፣ ምን ሳስባለ ቀጣይ ጤንነቱ የሚለውን ለማየት የመጣሁት ውድ ቤተሰቦች እንግዲህ አብረን እንግባ። መጀመሪያው ጀምሮ ስደግፉኝ አይዞ አለንልህ ስትሉኝ ነበር። ማረግ ካለባችሁ በላይ አርጋችሁ ማረግ ካለባችሁ በላይ ከበቂ በላይ እና አሁን ላይ ካሜራ ፊት እንዲህ ነው ባልል ደስ ይለኛል። እንግዲህ ቤተሰቦች ትንሽ ስሜቴ ጥሩ አይደለም። ምክንያቱም ያየሁት ነገር ደስ አይልም። ወንድሜን በእንደዚህ አይነት መልኩ አገኘዋለሁ ብዬ ተስፋ አላደረኩም ነበር። የገመትኳቸው ነገሮች ነበሩ እርግጥ፣ ነገር ግን በዚህ ልክ በስነ ልቦናም በፊዚካሊም ሉዝ አድርጎ አገኘዋለሁ ብዬ በፍጹም አልጠበቅኩም ነበር። ግን እግዚአብሔር አዋቂ ነው። ምንም ቢሆን እግዚአብሔር ሳይፈቅድ ሳይመርጥልን የምናልፍበት ምንም መንገድ እንደሌለ አምናለሁ። ቢግ ዲል አይደለም፣ ትልቅ ነገር አይደለም። ያው ከሱ ጋር የተጨቃጨቅንበት ቀረጻ አላረግምና ታረጋለህ በሚለው ነው። እሱም ቀረጻው እንዲደረግ ወደዚህ ስለፈለገ ነው። እዚህ አሁን
ከዚህ ከኔ ጋር በተገናኘ አንዳንድ ኬዞችን ለማጣራት ለቀረጻም ማስረጃም ለመያዝ እንደ መጋዘንም ለመጠቀም አስቦ ያዘጋጀው ግቢ ወይም መኖሪያ ቤት ነው። እንግዲህ አሁን ቤት ከገባው በኋላም በካሜራ መቅረጽ ያልፈለኩትም ከዛ አንፃር ነው። ቤት ከገባም በኋላ ያለውን ነገር ሳይ ይህንን ካሜራ ላይ አውጥቶ ማሳየቱ ለኔ ልክ ስላልሆነ አይምሮዬም ስላልፈቀደልኝ ነው ያንን ማድረግ ያልፈለኩት። ያው ቀረጾም እሱ እንዲቀረጽለት ፈልጎ ነው። እኔ እዛም ባይቀረጽ ደስ ይለኛል። ምክንያቱም አሁን አዲስ ቦታ ነው ያለሁት። እዛ አካባቢ ደግሞ እሱ ካሜራ ይዞ እንዲመጣም አልፈለኩም። ያለው ነገር እሱም መምጣት አልፈለገም። ያለው ነገር እዚህ እንትን እንዲሆን ነው የተፈለገው። ትንሽ የጤንነት ሁኔታ ትንሽ አስቸጋሪ ነው። ቢሆንም ግን ያለውን ነገር አውርተናል። ለካሜራ ግን መውጣት ስለሌለበት መኪና ውስጥ እንግባና በደንብ ያለውን ነገር አወራቸዋለሁ። ትንሽ አሁን ስሜቴም ረበሽ ስላለ ውስጥ ያለውን ነገር ከገባን በኋላ እናወራለን። እግዚአብሔር ያውቃል። እንግዲህ እንደዚህ አይነት ሰው አልነበረም። በማንኛውም ሁኔታ ውስጥ ሆኜ እናንተን ማሰብ ፈልጋለሁ። ይሄንን ስራ የምንሰራው መንፈሳዊ እርካታ አለው፣ ደስታ አለው። መጀመሪያ ሜዲካሉን ሕክምናውን ጉዳይ እሱንም በጥንቃቄ ለሕክምና የሚመርጣቸውንም ሰዎች ትሪት እንዲያደርጉትም የሚመረጡለት ሰዎችንም በተመለከተ ከባድ ጥንቃቄ ማድረግ እንዳለበት ተማምነናል። እሱን ወስነናል። በቃ የኢትዮጵያን ህዝቦች ማለት የምፈልገው ማልቀስ አልፈልግም። እናንተ ፊት መሜን መደበቅ አልችልም። ያው የሚታይ ነገር ነው። እክቴም ለአንተም ተመልካቾች እንደዚሁም ለሌሎችም ሲጨነቁ ለነበሩ ምናልባት ይሄን ቪዲዮም ሊያዩ ለሚችሉ ወገኖች አድርስልኝ ብሎኛል ሚኪ። እንግዲህ ቃሌን እኔም ተፈጻሚ አድርጌያለሁ፣ ለእናንተ ለተመልካቾች አድርሻለሁኝ። ትንሽ ጣፋ ብዬ ራሴን መንከባከብ ላይና ትሪትመንቱ ላይ ፎከስ ማድረግ ፈልጋለሁ። የምሄድበት ቦታ አለ። አልሰማኸኝም ያልከውን ሚኪ? ደህና አይደለህም እንዴ? ደህና ነኝ። እና ቆርጦ ቀረጸውን? ሰላም በመላው ዓለም የምትገኙ ኢትዮጵያውያንና ኤርትራውያን በያላችሁበት የዓለም ጫፍ ሁሉ ሰላምታ ይድረሳችሁ። ይህ ዘላለም ገጠመኝ ነው። እኔ ደግሞ ዘላለም ነኝ። አብራችሁ እንድትቆዩ ጋብዛችኋለሁ ውድ ቤተሰቦቻችን። ዛሬ ሚኪን በአካል ሄደን ልናገኘው ነው። ጤንነት ሁኔታው ምን ይመስላል የሚለውን እናያለን። በምን አይነት ሁኔታ ውስጥ ነው ያለው፣ ስለ ሕክምናስ ምን እያሰበ ነው፣ ከዛም ባለፈ ደግሞ መንፈሳዊ ትሪትመንት ያስፈልገዋልና ስለ ጸበል ሌላም ያሰበው ነገር ካለ እንጠይቀዋለን። አብራችሁ እንድትቆዩ ጋብዛችኋለሁ። እዛ ሄደን ያለውን ነገር ደግሞ አብረን የምናይ ነው የሚሆነው። ለዚህ ዩቲዩብ ቻናላችንም አዲስ የሆናችሁ ካላችሁ በዚህ አጋጣሚ ሰብስክራይብ አድርጉን። የህይወትን ሌላኛውን ገጽ የምትመለከቱባቸውን ታሪኮችን የምታዩባቸውን ቻናል ስለሆነ ትማሩበታላችሁ ብዬ ተስፋ አደርጋለሁ። ለእኛ የሚጠቅሙ ሀሳብ አስተያየቶችም ካላችሁ ኮሜንት መስጫው ላይ ያስቀምጡልን። አሁን ቀጥታ ወደ ሚኪ ነው የምንሄደው። ሚኪ በምን አይነት ሁኔታ ውስጥ ነው ያለው የሚለውን አብረን የምናይ ይሆናል። ሰውዬን ጠይቀው። ከባድ የሚታይ ነገር እንደዚህ ቢኖር ማስታወቂያው ወጣል በቀላሉ ማወቅ ይቻላል። አሁን ግን የትንሽ
ይቅርታ የኔ አባት ሰላም ነህ? እንዴት ነህ? እግዚአብሔር ይመስገን። ብሎክ 7 አጣሁት። ከረጅም ቅድምም ጀምሮ እንትን እያለ እየፈለግን ነበር። እዚህ ተመሳሳይ ቁጥሮች 3 ቦታ አሉና አንደኛውን አልፋችሁታል። ኦኬ አሁን አልፈነዋል። አንዱን አልፋችሁታል። አንደኛው ግን በዚህ ሄዳችሁ ወደ ቀኝ ታጥፋችሁ ሰው ጠይቁ። እንታጠፋችሁ ሰው ጠይቁ። አሁን ይሄን መንገድ ይዤው ቀጥታ ብቻ ልሄድ ነው? ቀጥታ ሄደህ ትታጠፋለህ። G4 እና G7 የሚባል አለ ምናምን ብለውኝ ነበር። በጂ4 አለ። አሁን ይሄ G4 ነው አሁን የምትለኝ በዚህ በኩል ያለው በፊት ለፊት ያለው? አሁን በዚህ ያለው G4 ነው። በጂ4 አልፈህ ታገኘዋለህ። እሺ ብዙ ያስኬደናል ከዚህ በኋላ? በሁለተኛው ቅያስ እንደታጠፍክ ሰው ጠይቅ። እሺ አባቴ እግዚአብሔር ያክብርልኝ። አመሰግናለሁ። እሺ አሁንም ያስኬዳል አለው የተወሰነ። እስቲ ያለውን ነገር ትንሽ እንሂድና እንየው። እንግዲህ ውድ ቤተሰቦች ትንሽ መንገዱ አድካሚ ነበረ። አንዳንድ ቦታዎችን ተመሳሳይ ስለሆኑ ቤቱ አሰራሮቹ አድካሚ ነበር። ነገር ግን አሁን የደረስን ይመስለኛል። ቤት ያለውን ነገር ደግሞ እንግዲህ አብረን ገብተን ያለውን ነገር እናያለን። በምን አይነት ሁኔታ ውስጥ ነው ያለው፣ ጤንነቱ ምን ይመስላል የሚለው እስቲ ውስጥ አብራችሁን ከኔ ጋር ገብታችሁ እንድታዩ ጋብዛችኋለሁ። ውድ ቤተሰቦች ብዙዎቻችሁ እንደተጨነቃችሁ አውቃለሁ። ስለሚኪ እንዳዘናችሁ እንዳሰባችሁ አውቃለሁ። ያንንም ምክንያት በማድረግ ነው ዛሬ ቤት ድረስ መጥቼ በምን አይነት ሁኔታ ውስጥ ነው ያለው፣ ምን ሳስባለ ቀጣይ ጤንነቱ የሚለውን ለማየት የመጣሁት ውድ ቤተሰቦች እንግዲህ አብረን እንግባ። እንግዲህ ቤተሰቦች አሁን ገብተን እየወጣን ነው ከቤቱ። ትንሽ የጤንነቱ ሁኔታ ትንሽ አስቸጋሪ ነው። ቢሆንም ግን ያለውን ነገር አውርተነዋል። ለካሜራ ግን መውጣት ስለሌለበት መኪና ውስጥ እንግባና በደንብ ያለውን ነገር አወራቸዋለሁ። ትንሽ አሁን ስሜቴም ረበሽ ስላለ ውስጥ ያለውን ነገር ከገባን በኋላ እናወራለን። እግዚአብሔር ያውቃል። እንግዲህ ቤተሰቦች ትንሽ ስሜቴ ጥሩ አይደለም። ምክንያቱም ያየሁት ነገር ደስ አይልም። ወንድሜን በእንደዚህ አይነት መልኩ አገኘዋለሁ ብዬ ተስፋ አላደረኩም ነበር። የገመትኳቸው ነገሮች ነበሩ እርግጥ፣ ነገር ግን በዚህ ልክ በስነ ልቦናም በፊዚካሊም ሉዝ አድርጎ አገኘዋለሁ ብዬ በፍጹም አልጠበቅኩም ነበር። ግን እግዚአብሔር አዋቂ ነው። ምንም ቢሆን እግዚአብሔር ሳይፈቅድ ሳይመርጥልን የምናልፍበት ምንም መንገድ እንደሌለ አምናለሁ። እንግዲህ አሁን ቤት ከገባው በኋላም በካሜራ መቅረጽ ያልፈለግኩትም ከዛ አንጻር ነው። ቤት ከገባም በኋላ ያለውን ነገር ሳይ ይህንን ካሜራ ላይ አውጥቶ ማሳየቱ ለኔ ልክ ስላልሆነ አይምሮዬም ስላልፈቀደልኝ ነው ያንን ማድረግ ያልፈለግኩት። ግን አንዳንድ ነገሮችን በዝርዝር አውርተናል። እሱም ማስተካከል የሚገባቸው ነገሮች፣ እሱም ሊያስብባቸው ይገባል ብዬ ያሰብኳቸውን ነገሮችን በዝርዝር አውርተናል። አንደኛው የጸበል ጉዳይ ነው። የጸበል ጉዳዩን እንግዲህ አጽንኦት ሰጥቼ ነው የነገርኩት። እኛ አማኞች ከእግዚአብሔር ውጪ ተስፋ እንደሌለን እናውቃለን። ምንድነው በእግዚአብሔር ላይ ተስፋ በጣልንበት እግዚአብሔር ላይ መታመን ስንችል ነውና ወደ እግዚአብሔር መቅረብ እንዳለበትም ከዚህ በፊትም ከሱ ጋር ያወራሁትም አይነት ጉዳይ ስለሆነ በደንብ አውርቼዋለሁኝ። ያ ላይ ተስማምተናል። ነገር ግን እንደ ቅድመ ሁኔታ ያደረግነው ምንድነው ይሄንን ሐሳብ ተግባራዊ ለማድረግ እንዲያስችለን
አሁን የጀመረው የሜዲካል ትሪትመንት ስላለ ያንን ሜዲካል ትሪትመንት እንዲጨርስ። ምክንያቱም ሐኪም የያዛቸው ነገሮች አሉ። ሐኪም የያዛቸውን ነገሮችን መጨረስም አለባቸው። ቀጣይም ለማስኬድ ዛሬ አቁመን ቀጣይ እንኳን መኬድ ቢኖርበት ለመኬድ እንዲያስችል ሐኪሞች ምን ላይ ደርሰዋል የሚለው ነገር መረጋገጥ መቻል ስላለበት በዛ ተስማምተናል። አመኝለታለሁ እኔም የሜዲካል ነገሩን መጨረስ እንዳለበት። ስለዚህ አሁን መጀመሪያ ሜዲካሉን ሕክምናውን ጉዳይ እሱንም በጥንቃቄ ለሕክምና የሚመርጣቸውንም ሰዎች ትሪት እንዲያደርጉትም የሚመረጡለት ሰዎችንም በተመለከተ ከባድ ጥንቃቄ ማድረግ እንዳለበት ተማምነናል። እሱን ወስነናል። ይህንን ከጨረሰ በኋላ የሕክምናው ሁኔታ ከጨረሰ በኋላ ግን ቀጣይ ወደ መንፈሳዊ ትሪትመንቱ ነው ለመሄድ የተስማማ ነው። እኔም ያሰብኩለት ቦታ አለ። እሱም ከቤተሰቡ ጋር የተማከረበት ነገር እንዳለ ነግሮኛል። ሚኪ ከእናቱም ጋር ከሌሎችም የቤተሰቡ አካላት ጋር የት መሄድ እንዳለባቸው መስማማታቸውን፣ መነጋገራቸውን፣ ለውይይት ጉዳዩ ማንሳታቸውንም በሰፊው አውርቶኛል እና እነዚህ ሁለት ነገሮች እኔን እፎይታ ሰጥተውኛል። አንድ የሕክምናውን ጉዳይ በተገቢው መልኩ ተከታትለው እንዲጨርስ ማድረግ፣ ሁለት ከሕክምናው በኋላ ቀጥታ ወደ ጸበል እንዲሄድ ማለት ነው። ከዛ ውጭ ግን ያሉ አሁን በዙሪያው ያሉ ሰዎችን እና ሌሎችን ጉዳዮችን በተመለከተ የቤተሰብ ጉዳይ ስለሆነ ቤተሰብ በሚገባው ሁኔታ እንዲመካከሩ እኔም አጽንኦት ሰጥቼ አውርቼዋለሁ። ተቀብሎኛል ያንን። ከዛ ባለፈ ደግሞ አድርስልኝ ያለኝ ሚኪ አድርስልኝ ያለኝ መልእክት አለ። ለብዙዎቻችሁ መድረስ ያለበት መልእክት ነው። ምክንያቱም ብዙዎች ስለ ሚኪ ተጨንቃችሁ እኔም በምሰራቸው ቪዲዮዎችም በእነሱም ሚዲያ ላይ በሚተላለፉ ቪዲዮዎችም ላይ አያችኋለሁ። ብዙዎቻችሁ ተጨንቃችሁ ስለ ሚኪ ተደጋጋሚ ሀሳብ ተደጋጋሚ ጥያቄዎችን ትጠይቁ ስለነበረ እንግዲህ ያንንም ለእናንተ ምላሽ መሆን የሚችልን ነገር ነው። ስላረጋችሁልኝ ነገር፣ ስለተጨነቃችሁልኝ መጨነቅ፣ በጸሎትም ያሰባችሁኝ፣ በተለያየ መልኩ ደግሞ ለማግኘትም ጥረት አድርጎ የነበራችሁ ሁላችሁንም እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ የሚለውን መልእክቴም ለአንተም ተመልካቾች እንደዚሁም ለሌሎችም ሲጨነቁ ለነበሩ ምናልባት ይህን ቪዲዮም ሊያዩ ለሚችሉ ወገኖች አድርስልኝ ብሎኛል ሚኪ። እንግዲህ ቃሌን እኔም ተፈጻሚ አድርጌያለሁ፣ ለእናንተ ለተመልካቾች አድርሻለሁኝ። ግን ሚኪ አሁን በምን አይነት ሁኔታ ነው ያለው? ብዙዎች እኔን ስጠይቁኝ የነበረው ጥያቄ ነው። እኔም ቪዲዮን በተደጋጋሚ ሰርቼም ስለነበረ በአይን አይቼው ነው ማምነው ብዙ ነገሮችን መነጋገር የምንችለው ብዬ ከዚህ በፊት በነበሩ ቪዲዮዎችም ተናግሬ ስለነበር ነው ዛሬ ቀጥታ መጥቼ ቤቱ ያገኘሁት። ሚኪ የትላንቱን ሚኪ አላገኘሁትም። ከፊዚካሊም ከስነ ልቦናም አንጻር ሚኪ እንደዚህ አይነት ሰው አልነበረም። ሚኪ እንደዚህ አላውቀውም። እኔ ትንሽ ልጅ ነው ቢሆንም ከእድሜው በላይ እኛን ሲያበረታ ማቅ እኛ ተስፋ ስንቆርጥ ሊያበረታን የሚሞክር ልጅ ነው ሚኪ። ከብዙዎቻችን በእድሜ አነስ ያለ ነው ቢሆንም ግን ከእድሜው በላይ ለሰው ያለው ሀሳብ፣ ለሰው ያለው ጭንቀት የምናቀናቀዋለን ሚኪን። ያን ለሚያቅ ደግሞ ዛሬ የደረሰበት ነገር ይበልጥ ያንገበግበዋል። ምክንያቱም እነዛን መልካምነቶቹን ለሚያቅ በቅርብ ላየም ማለት ነውና ሚኪ ዛሬ ላይ በአንድ በኩል ያለው ሰውነቱ አልታዘዝም እያለው ያስቸገረው አይቻለውና እናቱ አምላክ አለ። ምንም አይሆንም። ዛሬ ሰውነቱ አልታዘዝ ቢለው ለጊዜው ነው፣ ጠላቶቹንም እንዲለይበት ለሱም እግዚአብሔር ያዘጋጀውን ክብር እንዲያይበት ነው። ለዘላለም እግሩ ተይዞ አይቀርም።
አሁን ያለው በእንደዚህ አይነት ሁኔታ ውስጥ ነው። ለውጥ ግን እንዳለው ግን ነግሮኛል። የተወሰነ የሚሰማው ለውጥ እንዳለ ነግሮኛል እና የተወሰነ በአንድ በኩል ያለው የሰውነት ክፍሉ ከሚይዘው በስተቀር ሌላው የአእምሮ ጉዳይ ነው። እረፍት ትንሽ ይፈልጋል። አንዳንድ የሚመጡበት እዛ በነበረበት አጋሾቹ እጅ ላይ በነበረበት ጊዜ ያስተናገዳቸው ነገሮች አንጻር ይመስለኛል በአእምሮ ጉዳይ ላይ ትንሽ መስተካከል ያሉበት ማረፍ ያለበት ነገር እንዳለ አይቻለሁ። አውርቻለሁም ከቤተሰብም ጋር ከሱም ጋር አውርቻለሁኝ። ውድ ቤተሰቦች እናንተም በቻላችሁት መጠን በየሃይማኖታችሁ እንድትጸልዩለት እፈልጋለሁኝ። ጤንነቱን አስመልክቶ ደግሞ የኛም ርብርብ የኛም ድጋፍ የሚያስፈልገውም ከሆነ ያለውን ነገር እየተከታተልን በራሱ ሚዲያ የሚገልጽ ይሆናል። ያለውን ነገር እኔ ማሳውቃችሁ ይሆናል ውድ ቤተሰቦቻችን። አሁን ግን ለጊዜው የምላችሁ እባካችሁ ለወንድማችን ሚኪ ጸልዩለት። ሚኪ የእናንተን ጸሎት ይፈልጋል። ሚኪ ዛሬ ትላንት ሲሮጥበት የነበረው ለብዙዎች ሊደርስ ሲሯሯጥበት የነበረ ሰውነቱ አልታዘዝ ብሎት ወንበር ላይ መቀመጡ አእምሮን የተወሰነ ጎርቶታል። ያየሁት ነገር ነው፣ ሀቅ ነው ይሄ። ስለዚህ አለንልን ልንለው ይገባል። ሁላችሁም ልታበረቱት ይገባል። ቻናሉንም በማሳደግም ኮመንቶችም ላይ መልካም ነገሮችን ሊያንጹት የሚችሉ ወደኋላ ሊመልሱት የሚችሉ ሳይሆን ወደፊት ሊያበረቱ ነገን እንዲጓጓ ሊያደርጉት የሚችሉትን ነገሮች ሀሳብ በመስጠት እንድታበረቱት ወንድማዊ አደራዬን በዚሁ አጋጣሚ ማስተላለፍ ወዳለው። ወንድሜ ሚኪ እግዚአብሔር ዛሬ ካለንበት ነገር አሻግሮን ዛሬን ነበር ብለን የምናወራበት ዘመን እንደሚመጣ ተስፋ አለኝ። ያንንም አምናለሁ። በጸሎት ያስባለሁ ወንድሜ። እግዚአብሔር በፍጹም ጤንነት መልሶ ቆመ አብረን ወደ ስራም ደግሞ እንደምንመለስ ተስፋ አደርጋለሁ። እግዚአብሔር አዋቂ ነው። እንግዲህ እናንተም ውድ ቤተሰቦች ስለ ጭንቀታችሁ ስለ ሀሳባችሁ በየዕለቱ ሀሳብ አስተያየት ስለምትሰጡ እጅግ አድርጌ ነው የማመሰግነው። በዚህ አጋጣሚም ለዚህ ዩቲዩብ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ አድርጉን። ሀሳብ አስተያየቶቻችሁን ኮሜንት መስጫው ላይ አስቀምጡልን። አዲስ ነገር ስለ ወንድማችን ሚኪ የሚሆን ሌሎችም ፕሮግራሞችን በምንሰራ ሰዓት በፍጥነት ይደርሳችኋል። በድጋሚ ስለነበራችሁ ቆይታ አመሰግናለሁ። ቸር ቆዩ።